የሚያረጉት ነገር ግን ይታወቁታል ግን ምን አደረክኝ አጋችዬ ቃል ገብቶልን ነበር ቃል ገብቼ ነበር እንዴ ምን ብዬ ይስጥሮትን ከጠበቅኩኝ እርሶ ደግሞ ብር እንደሚሰጡኝ ይኸውልህ እናንተ 24 ሚሊዮን ብር ካልሆነ ብላችሁ ድርቅ ብላችሁ አሻፈረኝ አላችሁ እኔ ደግሞ 3 ሚሊዮን ብር ልስጣችሁ ብዬ ነበር እኛ ያልነው ካልሆነ አላችሁ 24 ሚሊዮን ስትመኙ ከዛ የራቦ ፖሊስ መጣና ለእናንተ የተደገሰውን ድግስ ሙልጭ አርጋ አጣጥሞ ብልት አደረገው ወይዘሮ ወርቂ ይስጥሮት በእኛ እጅ ላይ ነው ያለው የሚያስረው ፖሊስ ደግሞ እኔ እጅ ላይ ነው ያለው ስለዚህ ምንም አታመጣም አርፈ መረጃውን ስጠኝና ከፊቴ ላይ ጥፋ አይ ምትል ከሆነ ደግሞ ይሄ የተራበ ፖሊስ እንደሚዳቋ አድኖ ይቀረጣጥፋል እንደዚህ በቀላሉ የሚፋቱን ይመስሎታል አዎ ደሃን በቀላሉ መፋታት እንደማይቻል አውቃለሁ አንተን ግን እችላለሁ ወይዘሮ ወርቂ ምን ነው ራበህ ምግብ ልስጥ እንዴ ወይዘሮ ወርቂ ይሄ ኩራቶ ታያዋጡት ብራችንን ቢሰጡን ነው የሚሻለው የምሰጠህ 5 ሳንቲም ቁራጭ የለም የኔ መዳም ዝም ብለህ ከቤት ይወጣልኝ አሁን ይቆጮታል የሚቆጫችሁ አንተና የግብረ አበርህ እናት ናቸው የኔ ምስኪን 24 ሚሊዮን ይመጣል ብላ ስትጠብቅ ድህነቴ ይጠፋልኛል ያማረኝን ሁሉ በላለሁ ብላ ሆዳን አጥባ ስትጠብቅ ከርሷ ሳይሞላ ባዶ እጇን ልትኖር ነው በጣም ነው ያዘንኩት ነግሬዎታለሁ ይቆጮታል አይቆጨኝም ውጣ ከዚህ ደግሞ የስግብግብ መርማሪ ምን ሊፈልግ መጣ ስማ መርማሪ እኔ እኮ ማስረጃውን እንድታጠፋልኝ ነው ቀድሜ ቀብድ የሰጠው 2 ሚሊዮን ብር ስራዬን እየሰራው ነው ስራህን ብትሰራማ ኖሮ የማንም ወንበዴ እቤቴ መጥቶ አይፈነጭብኝም ነበር እዚህ ቤት መጥቶ ነበር አዎ አንተ ቤት ተጋድመህ 2 ሚሊዮን ብር እየቆጠርክ እጅን ታደክማለህ እኔ ወርቄ ግን በዚህ አመዳም አልጠግባይ እሰደባለሁ ወይዘሮ ወርቄ አያስቡ በቅርቡ በቁጥጥር ስር አውለዋለሁ መቼ ደህና ምግብ አይቶ የማያውቀው ሆድህን ከሞላ በኋላ ነው ወይዘሮ ወርቄ ወይዬ ከአሁን በኋላ የሚሳደቡ ከሆነ ውላችንን ማፍርሰው ኧረ ተው መርማሪ ይሄን ያህልማ አትናደድ ረጋ በል ኧረ ተረጋጋ እንዴ ተረጋጋ እኮ ነው የምልህ ይሄን ልንገርህ እንዴ ላንተ እንዴ የረጋ ሰው የረጋ ወተት ቅቤ ይወጣዋል ይባል የለ እንዴ አንተ ደረቅ ሆነ ቅቤ ካልወጣ ነው እንጂ ተረጋጋ በስድብ ሆዴን እየሞሉት እንዴት ልረጋጋ ምግባቶ ባዶን ከሚውል በስድብ ቢሞላ ይሻልም እንዴ ባዶን ከዋለ እኮ መርማሪዬ ጩኸቱ ያስቸግራል ብዬ እኮ ነው ያው እንደምታውቀው ምግብ ያልበላ ጨጓራ በሌባ ማጅራቱን እንደተመታሰው ይጮሃል አጋጆቹን የሚይዟቸውን ፖሊሶች አሰማርተናል በቅርቡ ያለበትን ሳቅ ራሴ እጄ ይዘዋል የኔ አንበሳ ጀግና እኮ ነህ እንዴት እንደምወድ ታውቃለህ አላቅም አሁን ወቅ መንግስት ምርጥ ሙሰኛ ፖሊስ ብሎ ሽልማት ሊሰጥ ይገባል ምን አልኩኝ ሙሰኛ ፖሊስ ነው ያሉት ማ እኔ ሙሰኛ ፖሊስ የምለው እኮ አንተ አላልኩ አንተ እኮ ጀግና ነህ ታማኝ እኮ ነህ ሙሰኛ ፖሊስ ሲሉ ነው የሰማሁት አሰማምህን አስተካክላ አልፎ አልፎ ጆሮ ያስተጋባል መሰለኝ ያልሰማውን እንዴት ያስተጋባል እልቅስ ለኔ ከኔ ጋር ቁጭ ብለህ ከምትከራከር አጋቹን እንዳያመልጥህ ተከታተለው ሄድና ጉሽኔ ጀግና አመዳ ራብተኛ ፖሊስ ደጋግሜ ነው የነገርኩሽ ራሷን ስታን የወደቀችው አረ ጤነኛ ሆና ስትሰራ የነበረች ሰራተኛ
ተሳስታ አንተ ላይ ወደቀች። አዎ ላታምኚኝ ትችያለሽ፣ ግን እኔ እውነቱን ነው የነገርኩሽ። አላምንህም ነው ያልሽ? መችስ እንዳምን እየጠበቅክ አይደለም አይደል? እየጠበቅክ ነው። እንዳምን ትጠብቃለህ? እጠብቃለሁ እንጂ ለምንድን ነው የማልጠብቀው? እንዴት ነው እንዳምን የምትጠብቀው? ማለት ንገሪኝ እስቲ። ማፈቅራት ሴት እንደምታምነኝ መጠበቅ ስህተት ነው? የምታፈቅራት ሴት ልክ እንደሆነ ሰራተኛ እሷም አዲስ በነበረችበት ወቅት አብሬሽ ካልተኛው ብለህ ስታስቸግራት እንደነበር አስታውሳለሁ። አሁንስ እንደዛ እንደማታረግ በምንድን ነው የማምነው? አንቺን ትቼ እሷን እንደወደድኳት ነው እያሰብሻለሽ? አዎ እንደዛ ነው የማስበው። የማሰብ ሙሉ መብት አለኝ። ምክንያቱም አንቺ እዚህ ቤት ስትገቢ ስላስቸገርኩሽ ስለነበር። አዎ በጣም ታሳዝኛለሽ። ይሄንን ካንቺ አልጠብቅም። የራስህ ጥፋት ነው። በእኔ ለማላከክ አትሞክር። የኔ ጌታ በእኔ ምክንያት ከፍቅረኛ ጋር ተጣላ አይደል? ችግር የለም። አሁን እንዴት ነሽ? ተሻለሽ? የኔስ በሽታ ታሽሎኛል። ያንተና የፀሐይን ፍቅር ግን አሳምሜዋለሁ። ምንም አሁን ደህና ሆኜ ብደሰትም በእኔ የተነሳ እናንተ ስለተጣላችሁ አዝኛለሁ። በአንቺ የተነሳ አይደለም የተጣላ ነው፣ አታስቢ። በእኔ የተነሳ ነው። አንተ ጥሩ ልብ ስላለ እንዳልከፋ ብለህ ነው፣ በአንቺ ምክንያት አይደለም እያልከኛለሁ። አንተ እኔን ለመጠበቅ ብትዋሽም እውነትን ግን እኔ ራሴ ያውቀዋለሁ። የኔ ጌታ በጣም ጥሩ ሰው ነው። በጣም አመሰግናለሁ። በህይወት ደስተኛ የምታደርግ ሴት ነች የምታስፈልግ። የምደሰትባትን ሴት የራሴ አድርጌያለሁ። እሺ ካልክ ምን ይደረጋል። ሰላም ዋል። የኔ መቤት ምን ፈልግሽ? ካስቻለ ጋር ስለተፈጠረው ነገር እውነቱን ልነግርሽ ፈልጌ ነው። እውነቱ ምንድን ነው? እኔ ራሴን ስቼ ስወድቅ እሱ እኔን ለማዳን ያዘኝ እንጂ በመሀላችን ምንም ነገር የለም። ምንም ነገር በመሀላችሁ የለም? አዎ የኔ መቤት፣ እሱ በጣም ነው የሚወድሽ። ከአንቺ ውጪ ማንም አይታየው። ኧረ እባክሽ እመኚኝ። አውቃለሁ ወንድ ልጅ የቤት እንጀራ ሲሰለቸው ሁሌም ቢሆን ወደ ውጭ ያመራል። የውጭ የሆቴል አታውቂም? አውቃለሁ። ቅኔውን በደንብ እንድታስረጂኝ ነው ፈልገው። ስለ ፍቅረኛዬ ታማኝነት እያወራሽ የቤት ሰልችቶት የውጭ ስለሚበላ ወንድ ምሳሌ ለምን አወራሽ? ምን መሰለሽ የኔ መቤት፣ ያው ወንድ ልጅ አዲስ ሴት ሲያይ ሁሉም ነገር ነው የሚያምረው። አስቻለው እፈልግሻለሁ ፀሐይ ሰለቸችኝ አለሽ? አላለኝም። ቢለኝም ግን እንዴት እነግርሻለሁ? እውነቱን ከነገርኩሽ ስራዬን አጣለሁ። እኔ ደግሞ ስራዬን ማጣት አልፈልግም። ስራሽን ማጣት ስለማትፈልጊ ነው እንጂ የእውነት አስቻለው አስቸግሮሻል ማለት ነው። ከዚህ በላይ ማውራት አልችልም። ቆይ እንዳትሄጂ። እሳት ለኩሰሽ ወዴት ነው የምትሄጂው? እባክሽን እመቤት፣ እባክሽን ይቅርታ አድርጊልኝ። እንድሄድ ፍቀጅልኝ። የአንቺ ህመም ለእኔም ህመም ነው። እባክሽን ይቅርታ አድርጊልኝ። አባዬ ደስ የሚል ዜና ይዤልዎት መጥቻለሁ። ፀሐይ ሞተች? እሷ አልሞተችም። ፍቅራቸው ግን በቅርቡ ይሞታል። የማን ነው የማ? አባዬ ደግሞ ያስቻለውና የፀሐይ ነው። አትይኝም። እሎታለሁ። የሰጡኝን የቤት ስራ በአግባቡ ሰርቸዋለሁ። ሁለቱን ለማለያየት ባገኘሁት ቀዳዳ ሰርስሬ ነው የገባሁት። ምስጥ በሉኝ። ለያይሻቸው? አላለያየኋቸውም። ካልተለያዩት አይደለም እንዴ የተደሰትሽው? ለመገንባት ጊዜ በጀ ፍቅር ለመለያየት ትንሽ ይከብዳል። እና ምን ልታረግ ያሰብሽ? አሁን ትንሽ ክፍተት አግኝቻለሁ። ባገኘሁት ክፍተት የቅናትና የጥርጣሬ መንፈስ አስገባበታለሁ ማለት ነው። የቅናት ንፋስ ደግሞ ያገኘውን በሙሉ ነው የሚያወድመው። እንደዚህ የምትኩራራውን የቤት ሰራተኛ
አሁን ደግሞ የቤት ባለቤት የሆነችዋል ታባርልኛለሽ ማለት ነው? በትክክል የኔ እመቤት ማጅራቷን ይዤ ነው ማስወጣለት። እርሶ ብቻ ደስ ይበሉት። በጣም ነው ደስ የሚለው። አሁን ግን ሰው ልጠይቅ ስለሆነ ልብሴን ልቀይር ነው። ውጭልኝ። እሺ እወጣለሁ። ግን አባዬ አንድ ጥያቄ አለኝ። ምንድን ነው? ሽልማቴን እንዴት ሊያደርጉልኝ ነው? እንደሚያውቁት እርሶ ያሉኝም በሙሉ አድርጌያለሁ። የሚፈልጉት ነገር በሙሉ ተሳክቷል። አሁን ደግሞ የእርሶ ተራ ነው። እንዴ ትዳሩን ሳታፋቺ ልሸልምሽ? መሰነጣጠቁ ጀምሯል። እንደ ልጁና እንደ ፀሐይ ጥብቅ ሆኖ የተገነባን የፍቅር ግንብ መሰነጣጠቅ የቻልኩት እኔ ስለሆንኩ ነው። ይኸውልሽ ቃል የገባሁልሽን እንድሰጥሽ ከፈለግሽ የሰነጠቅሽውን መልሶ እንዳይገጥም አፍርሹ። ይኸውልሽ የፀሐይ ህይወት ሲፈራረስ ያንቺን ህይወት ደግሞ አቃናልሽ። እሺ እኔ እመቤት። ወይዘሮ ወርቄ አገኘው? ማንን? እንዴ ማይላል እንዴ? እንጀራህን አገኘህ ወይ? እየፈለኩት ነው፣ አላገኘሁትም። ራብህን መሰናበት አቃተህ? አውቃለሁ። አብሮ የኖረን ጠኔን መሰናበት በጣም ከባድ ነው። መላመድ ፍቅር ያመጣል አይደለ? አንተም ድህነትን መርሳት አትፈልግም መሰለኝ። ምንድን ነው የሚያወሩት? እማወራውማ ስራህን ባለመስራት የሚከሰትብህን ነገር ነው። መርማሪ ይሄን አጋች ካላገኘኸው ወደ ድህነቴ እመለሳለሁ። ጎበዝ እኮ ነህ፣ እኮራብሃለሁ። ምን እንደሚጠብቅህ ታውቃለህ። እና ምን እንደሚጠብቅህ ካወቅ ለምንድን ነው ቶሎ ማትይዘው? እርሱ 10 ደውለው እያጨቀጨቁኝ እንዴት አድርጌ ነው ስራዬን የምሰራው? ሄሎ አመዳም ይደሃ ምን አዲስ ነገር አለ? እየፈለግነው ነው። ሰፈራው አካባቢ ጧት ታይቷል የሚባል ነገር ሰምቻለሁ። እና ያዙታ። እሺ አለቃ። ስማ ሴትዮዋ እየጨቀጨቀችኝ ነው። የምንፈልገውን ነገር ለማግኘት ልጁ ያለበትን ቦታ ድረስበት። እሺ ይደርስበታል። ልጄ እዚህ ጋር ሰው ለመጠየቅ ይሄዳለሁ። የምትፈልገው ነገር አለ እንዴ? ምን ሆነሃል? ደህና አይደለም እንዴ? ምንም ነገር አልሆንኩም እንዴ ሆነሃል እንጂ እኔ ልጄን ጸባይ ጠፋኝ እንዴ? አልሆንኩም አልኩሽ እኮማ። ሄድበታል ያልሽ ቦታ ሂጂ። ልጄ ተጨንቆ ከዚህ ቤት እኔ እግሬን አላወጣም። ምን ተፈጥሮ ነው? ንገረኝ እኮ ነው የምልህ። ለአንቺ ብነግርሽ ጥሩ ይሁን መጥፎ ይሁን አላውቅም። ለእናት እኮ ምንም ነገር ይነገራል። አንተ እኮ ልጄ ነህ፣ የአብራኬ ክፋይ። ችግሬ ነው፣ ሀዘኔ ነው። በል ንገረኝ፣ ምን ተፈጥሮ ነው እኮ ነው የምልህ። እማዬ እኔና ፀሐይ እየተጣላን ነው። ምን ችግር አለ ታዲያ? የኔ ልጅ በፍቅረኞች መሀል ደግሞ መጣላት ያለ ነው። ይሄ ግን ካለ መግባባት ያለፈ ነው። አላምን አለች እንደ እኔ ልጅ። በሚዋደዱ ሰዎች መሀል አለመተማመን ካለ በጣም ከባድ ነው። መጨረሻችሁም አያምርም። አዎ እንዴ አንተን ነው የማታምነህ? አስቻለውን ልጄን፣ የኔ ልጅ ለሷ ብለህ ምን ያልሆንከው ነገር አለ? እንዴት ነው የማታምነህ? አልፈርድባትም። እኔማ እፈርድባታለሁ። አንቺ ለምንድን ነው የምትፈርጅባት? ምን ያህል እንደተለወጥክ እኔ ነኝ የማውቀው። ለሷ ብለህ ምን ያልሆንከው ነገር አለ? ለልማት ሳትፈለግ ራስን አፍርሰን የሰራኸው። ራሴን አፍርሼ መስራቴ ለአንቺ እንጂ ለሷ አልታያትም። ይታያታል። እንዲታያት አርጋት። እንዴት ነው እንዲታያት የማደርገው? ምን አድርጌማ?
አላቅም ልጄ። እኔ የምፈልገው ነገር ሰላም እንድትሆኑ ብቻ ነው። ፍቅርህን አግኝተህ ስትደሰት እንደማየት ምንም የምፈልገው ነገር የለም። እሷን ለማስደሰት ያላረኩት ነገር የለም። አሁን ምን ብዬ ብነግራት ነው ልትረዳኝ የምትችለው? እኔ እንጃ። እኔ የምሰማኝ መስሎ አይሰማኝም። ምን እንደማደርግ አላውቅም። እኔ እችላለሁ። ምን ልታረጊ ነው? ፀሐይን አወራታለሁ። መቼም እኔን የምታከብረኝ ከሆነ ትሰማኛለች ብዬ አምናለሁ። አንቺ ጋድዬ ተነሽ። ምን አሉኝ አባዬ? የኔ ልጅ ተኝተሻል ወይ እኮ ነው ያልኩሽ። እርስዎ ሲመጡ ተነሳው። በልብሽ ባልመጣሽ ኖሮ እያልሽ ነው? ብል ምን አመጣለሁ? ምንም። ከቤቴ የት ልሂድ ብለሽ ነው? አንቺ ነሽ ጥገኛዋ። ምን? አንቺ ነሽ። እዚህ በመኖርሽ በጣም ደስተኛ ነኝ። ግን እኔ የምልሽ ሰላም ነሽ? ሰላም ነኝ። ሰላምማ አይደለሽም። ከልጄ ጋር እንደተጣላችሁ ደርሼበታለሁ። ለምንድን ነው የተጣላችሁት? አዎ የኔ ልጅ ችግር አለበት አውቃለሁ። ግን ለምንድን ነው የተጣላችሁት? አለ ብዬ ብነግሮት ምን ያደርጉልኛል? በመካከላችሁ ሰላም እንዲወርድ ጸልያለሁ። ሰላም እንድትሆንልኝ ነው እኮ የምፈልገው። እውነት እርስዎ እኔ እናስቻለው ሰላም እንድንሆን የሚፈልጉት? አዎ ፀሐዬ ሙች። ለምንድን ነው ግን በራስዎት የማይምሩት? ሁሌ በእኔ ውሸት ስለሆነ ነው። አውቀው ነው ማለት ነው በመካከላችሁ ሰላም እንዲወርድ ፈልጋለሁ የሚሉት? ስቀልድ ነው። አንቺ ገደል ስትገቢ ደስ ቢለኝም ልጄ ግን ሲያዝን ባየት አልፈልግም። እስቲ ጠግብሽ ድረስ አብራችሁ እንድትሆኑ ነው የምፈልገው። ከዛ ወዲያ ግን አልፈልግሽም። በጣም ያሳፍራሉ። አፈርሽ ልጄ። ሰራተኛ ሆነሽ የቤቱ ባለቤት ስትሆኝ ያላፈርሽ አሁን እፍረቱ ከየት መጣ? ውጡልኝ። ከቤቴ ወዴት ነው የምወጣው? መውጣት ያለብሽ አንቺ ነሽ። ልውጣ? አዎ ውልቅ በይ። እሺ ችግር የለም። እኔ ስወጣ እኮ ብቻዬን አይደለም የምወጣው፣ አስቻለውንም ነው ይዤው የምወጣው። እንዴ ምንድን ነው ፀሐይ? እማዬ እማዬ ምን ሆነሽ ነው? እማዬ ምን ሆና ነው? አንቺ ምን ሆና ነው? እማዬ እማዬ ምን ሆነሽ ነው? ደበደበችኝ። እንዴት ነው አላየሁም የምትይኝ? መኝታ ቤት ውስጥ ከአንቺ ውጭ ሌላ ሰው አለ እንዴ? ሌላ ሰው አለ ወይ ንገሪኝ። አንቺን ካልጠየኩኝ ማን ልጠይቅ? ነገርኩህ እኮ ሲወጡ ነው የወደቁት። ምናልባት ደም ግፊታቸው ተነስቶ ሊሆን ይችላል። ደም ግፊቷ ተነስቶባት አይደል? መችስ እኔ ደብድቤያቸው አይደለማ? እኔ እንደደበደብኳቸው አስበክ አይደለም አይደል? ብልሽ ይፈረድብኛል? ባስብ ይፈረድብኛል ያልከው? አዎ ይፈረድብኛል። እንዴት ነው እናትህን ልመታ እንደምችል ያሰብከው? ፀሐይ ነኝ እኮ የምታፈቅራት ሴት እና እንዴት አስችሎክ እኔን ጠረጠርከኝ? ምክንያቱም ታደርጊዋለሽ ብዬ የማልጠብቀውን ነገር ስታደርጊ ስላየሁሽ ነው። ምንድነው የማላደርገው ነገር የመሰለ? እኔ የማደርገው አንተ የማታደርገው ነገር ምንድነው? ቅናት፣ መጨቃጨቅ፣ መነዛነዝ። እኔ ጨቅጫቃው እንኳን አዎ ሆነሻል። አልሆንሽም እንድልሽ ነው የምጠብቂው? ያደረከውን ነገር በመናገሬ ነው ጨቅጫቃ የሆንኩት? እውነት ስለተናገርኩ ነው ጨቅጫቃ የተባልኩት? ምንድን ነው እውነቱ? አዲስ የተቀጠረችን ሰራተኛ ተመኘህ ማለቱ ነው እውነቱ? ተመኘህ ካላልኩ እንዴት ላምነህ እችላለሁ ነው ያልኩት። እና ላምነህ እችላለሁ ስትይኝ ምን ማለት ነው የነበረብኝ? አይዞሽ፣ አትፍሪ፣ በኔና በሷ መሀል ምንም ነገር የለም፣ እኔ አንቺ ብቻ ነኝ ብቻ ነበር ማለት የነበረብኝ። ውስጤ የተፈጠረውን ጥርጣሬ ማጥፋት ሲገባ አንተ ግን ጨቀጨኩሽ? አዎ ፀሐይ፣ ከአንቺ ጋር የሆንኩ ስለማፈቅርሽ ነው። ህይወቴን ቀይረሽዋል። ለአንቺ ስል ከእናቴና ከእህቴ ጋር ተጣልቻለሁ። ለእኔ ስትል ነው እንጂ የተጣላው። እናትና እህትህ ጥሩ ሰው ናቸው አይደል? አላልኩም። አልክ። ለእኔ ብቻ ብለን የተጣላቸው ፀሐይን እጅህ እስክታስገባ ድረስ እንደምትፈልገው ሁንክላት። ከዛ በኋላ የተደበቀውን ባህሪን ማሳየት ጀመርክ። ምንም የተደበቀ ባህሪ የለኝም። ምንድን ነው የምታወሪው? አሁንም አይሆን ምንድን ነው? እናቴ እናንቺን ልታስታርቅ መኝታ ቤት ድረስ መጣች፣ ወደቀች።
ምን ሆና ነው የወደቀችው ስልሽ አንቺ ሌላ ወሬ ታወሪያለሽ፣ ትናደጃለሽ። ሄሎ። አዎ መርማሪ፣ አንደኛውን ተከታትየው ነበረ። ለትንሽ አመለጠኝ። እሺ መርማሪ። አለቃ ተከትየው ነበር ግን አመለጠኝ። እንዴት ነው አንድ ተራ ወንጀለኛ የሚያመልጥ? ስንት ስልጠና የሰለጠንክ ሰው አይደል እንዴ አንተ? ይቅርታ። ብር ትፈልጋለህ አይደል? ብር ትፈልጋለህ አይደል? ይሄ ፍላጎት የኔ ብቻ አይደለም አይደል? የሁላችንም ነው። ይቅርታ 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 አበለኝ። እንይዘዋለን መርማሪ። እንዴት አድርገን ነው የምንይዘው? በዚህ ሁኔታ እንዴት አድርገን ነው የምንይዘው? እንዴት እንደዚህ አይነት ሰው ያመልጣል? መርማሪ ሄሎ፣ አመለጥኳችሁ። አንተ የት ነው ያለኸው? እሺ መጣሁ። እሺ ምንድን ነው የምትይኝ? እወጣለሁ። የት ነው የምትወጪው? ከቤት ነው። እዚህ ቤት ውስጥ መኖር አልፈልግም። በዚህ ተራ ምክንያት እኔና አንቺ ልንጣላ ነው? ለአንተ ተራ ቢሆንም ለእኔ ግን ተራ ነገር አይደለም። አርገና የታባታቸው እነዚያ መዳሞች